ይቺን ድንቅ ደራሲ የጻፋት የምትመስል አዲሲቷን ሽሙንሙኗን የደቡብ ኢትዮጵያ ክልል ማንፊያዎች የሚያደርጉትን መሪር ሐቅ ልንገራችሁ። ባለሀብቱ አቶ ብርሃነ መስቀል ክንፈ ከታሰረ እነሆ 11 ወራት ከ3 ሳምንታት አለፉት። ይሄን ግለሰብ መጀመሪያ አፍነው ሲወስዱት ከጋሞ ዞን ከፍተኛ ፍርድ ቤት መጥሪያ ይዘን መተናል ያሉ ሰዎች ለአዲስ አበባ ፖሊስ ኮሚሽን ይሄንን መጥሪያ በማሳየት ነበረ አዲስ አበባ ላይ ታፍኖ የተወሰደው። ነገር ግን መጥሪያ ይዘንበት መተናል ወዳሉት ወደ ጋሞ ዞን ሳይሆን ወደ ጌዲዮ ዞን ዲላ ነበር ይዘው ተሄዱት። ዲላ ላይ 3 ቀን ካቆዩት በኋላ ወደ ወላይታ ሶዶ ወሰዱት። ከዛም በኋላ እንደገና መልሰው ወደ ጎፋ ዞን ዋና ከተማ ሳውላ ወሰዱትና ሳውላ ፖሊስ ጣቢያና ሳውላ ማረሚያ ቤት ላይ አቆዩት። መጀመሪያ ከየት ነው መጥሪያ ይዘን መተናል ያሉት? ከጋሞ ዞን ከፍተኛ ፍርድ ቤት ነው። ክስ የተመሰረተበት ግን በጎፋ ዞን ከፍተኛ ፍርድ ቤት ነው። እዛም እንግዲህ ሳውላ ላይ 3 ወር ከ3 ሳምንታት ካቆዩት በኋላ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ፣ ምንም ወንጀል የለብህም፣ ሂድ ወደ ሀገርህ ብሎ በነፃ አሰናበተው። በነፃ ካሰናበተው በኋላ መጀመሪያ የጎፋ መጥሪያ ይዘን መተናል ያሉ ሰዎች እንደገና ማረሚያ ቤት በር ላይ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እንግዲህ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ ሲለው ከማረሚያ ቤት መውጣት የነበረበት 3 ሰዓት ነው። የማረሚያ ቤት ኃላፊዋ ከማረሚያ ቤት እንዲወጣ ያደረገችው በ9 ሰዓት ነው። ምክንያቱ ምንድነው ብለን ከጠየቀን ከጋሞ ዞን እየመጡ ያሉ ማንፊያዎች አሉ። ስለዚህ ጎፋ እስኪደርሱ ድረስ ሰዓት ይወስድባቸዋል። ስለዚህ 3 ሰዓት ሳይሆን 9 ሰዓት እንዲወጣ አደረገችና ከዛው እንደወጣ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እነሆ 8 ወር ጠቅላላ 11 ወር ከ3 ሳምንታት አለፉት። እቺ ማረሚያ ቤት ኃላፊ ላደረገችው ከባድ ተጋድሎ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከማረሚያ ቤት ኃላፊነት ወደ ክልሉ ፖሊስ ኮሚሽን ኮሚሽነርነት ሽልማት አበረከቱላት። እንግዲህ አቶ ብርሃነ መስቀል ክንፈ ለምንድን ነው ይሄን ያህል የሚሰቃየው ብለን ካለን የማራማይን የሚባል የከሰል ማዕድን ላይ ተሰማራ ድርጅት የከሰል ድንጋይ ለማውጣት ወደ ቀድሞ የደቡብ ኢትዮጵያ ክልል ይሄዳል። ፍቃድም ይሰጠዋል። የተሰጠው ፍቃድ 1 ማዕድኑን የመፈለግ ነው፣ ከሰልም 2 ደግሞ ማዕድኑን የማምረት ነው። በዚህ ፍቃድ መሰረት በወረዳ ወረዳ ላይ የሚፈልገውን ከሰል ድንጋይ ያገኛል። ወደ ማምረት ሳይገባ ግን እነዚህ ማንፊያዎች ለ55 ዘመዶቻቸው ያንን መሬት አከፋፈሉት። ለ55 ካከፋፈሉት በኋላ ይሄ ሰውዬ ማድረግ የነበረበት 1 ወደ ሽምግልና መሄድ ነው፣ 2 ደግሞ ወደ ፍርድ ቤት መሄድ ነው። ይሄ እነዚህ ሰዎች ከሰሳቸውና እንደውም የኢትዮጵያ አይደለም የፋና ቴሌቪዥን የማዕድን ስር ቁማርተኞች በሚል በሰራው ዶኩመንተሪ ላይ ይሄን የማንፊያ ግሩፕ ያደረገውን ከፍተኛ የሆነ ሌብነት ይሄ ልጅ አጋለጠ። ሲያጋለጥ ጠበቁትና 1 አጋልጧቸዋል፣ 2 ደግሞ ከሷቸዋል። እንግዲህ ትላልቅ ባለስልጣናት ነው የከሳቸውም ያጋለጣቸው። እነዚህ ይዋቸው ጠበቁትና ማለት ነው ነገሮች ሲረጋጉ ጠበቁትና ለምን አጋለጥከን፣ ለምን ከሰስከን በሚል ሁኔታ ፍትህ በእንዲህ ያህል ደረጃ እንድትዛባ ያደረጉ ነው። ፍትህ ለባለ ሀብቱ ለአቶ ብርሃነ መስቀል ክንፈ ፍቃድ ወስደን ወደ ስራ ገብተናል ማለት ነው። በማራ ማይነርስና በደቡብ ክልል ማዕድንና ኢነርጂ ኤጀንሲ መካከል
በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። ከሕግ የመነጨ መብትም ጭምር ስላለንና ሕግና ደንብ አክብረን እስከሰራን ድረስ ፍቃድ እድሳት ልንከለከል የምንችልበት ምንም አይነት ግራውንድ ስለሌለ ነው። ዋናው ገዢ ሊሆን የሚገባው ራሱ ፍቃድ ሰጪው ባለስልጣን ያጸደቀልን የሥራ ፕሮግራም እንጂ ፍቃዱ አይደለም። ፍቃዱ የሚታደስ ነው። ድርጅታችን ፍቃድ የማደስ መብት የማይሮች ነፃ መሆኑን አረጋግጦልን በ2015 በ7ኛው ወር በቀን 7 ይፋዊ ፍቃድ ወስደን ወደ ሥራ ገብተናል ማለት ነው። በማራ ማይነርስና በደቡብ ክልል ማዕድንና ኤነርጂ ኤጀንሲ መካከል በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። የቅድመ ዝግጅት ጊዜያችንን ጭምር ሳንጨርስ በእኛ የፍቃድ ክልል ላይ ተጨማሪ የቅኝት ፍቃዶች ተሰጥቶ በአካባቢው ላይ በርካታ ቁጥር ያላቸው አልሚዎች በእኛ የፍቃድ ክልል ላይ ገብተው ቅኝት እንዲሰሩ ነው የተደረገው። ከሰነዱ ለመረዳት እንደተቻለው የክልሉ ማዕድንና ኢነርጂ ኤጀንሲ ራሱ የብቻ መብት የሚያስገኝ የምርመራ ፈቃድ ለድርጅቱ ሰጥቶ ሲያበቃ በሚያዝያ 4 2015 የ3 ወር የምርመራ ፈቃድ በሰጠው በ27ኛ ቀን ማለት ነው በአካባቢው የሚኖሩና በቂ ሀብት ያላቸው አልሚዎች እርሶ በተሰጠው የፈቃድ ክልል የማዕድን ማምረት ሥራ ለመስራት ጠይቀውናል በማለት ከ600 ሄክታር መሬት ውስጥ 10 ሄክታር አስቀርተው ሌላውን ለቀው እንዲወጡ የሚገልጽ ደብዳቤ ጻፈ። ይህም ማለት ውላቸው ሳይጠናቀቅ ገና የ2 ወር ዕድሜ እያለው ማለት ነው። በ5 ቀናት ውስጥ ለቀን እንድንወጣ ነው የታዘዝነው። በዚህ መሃል ፍቃድ እንዳይሰጥ ታግዷል። እንደው እነዚህ አካላት በልዩነት መስፈርቱ ምን እንደሆነ በማይታወቅበት ሁኔታ ተመልምለው ገብተው እንዲያለሙ የተፈቀደላቸው ሰዎች ናቸው።